Okay. ይህን የተመለከታችሁት ፊልም አይደለም። በረካ ለማግኘት አፍያ ይሰጣሉ ብለው ገደል ለገደል ዋሻ ለዋሻ በእስልምና ስም የሚዞሩ የሱፍዮች ተግባር ቢሆን እንጂ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያላ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እስቲ ዛሬ አንዳንድ ቪዲዮዎች እያየን እነዛ ቪዲዮዎች ላይ የተወሰነ ሪአክት የምናደርግ ይሆናል። እስቲ መጀመሪያ ይህን አስቀድም ያሳየኋችሁ ቪዲዮ እንመልከተው። Okay. አጭሩ ስነግራችሁ ይህም ቦታ አናጄና ይባላል። በየአመቱ መውሊድ እየተባለ ሰዎች እዚህ ቦታ ላይ ይሄዳሉ። እዚህ ቦታ ላይ ከሄዱ በኋላ እንደምትመለከቱት እዚህ ዋሻ ላይ እዚህ ጋር ይመላለሱ ነበር። በዚህ ጉድጓድ ብለው ወገባችሁ ካመማችሁ፣ የተለያዩ ነገር በሽተኛ ከሆናችሁ ቁመት ያስረዝማል፣ እንዲሁም ደግሞ እድሜ ይጨምራል፣ በረካ አለው በዚህ ነገር ላይ እንዲህ ከወጣችሁ ብለው እንዲህ እየተጃጃሉ ነው። ወናውዝ ቢላ በ21ኛው ክፍለ ዘመን እንግዲህ አብዛኛው ሰው ሰለጠነ ስለ ዲን ያቃል በተባለበት ዘመን ላይ እየኖርን እንዲህ አይነት ተግባራቶችን በየአመቱ ከአዲስ አበባ ከተለያዩ ከተማዎች ላይ ተነስተው አናጂና የሚሄዱ ግለሰቦች አሉ። ምን ለማድረግ? እንዲህ አይነትን ተግባራትን ለመፈጸም። አናጂና ኑር ሁሴን ላይ የሚሰሩ ነገራቶች ወንድምና እህቶች ይህ ብቻ አይደለም። ይህን ቪዲዮ ደግሞ ተመልከቱት። ወላሂ እኔ በጣም ነው የሚያሳዝኑኝ። ይህ ሁሉን ህዝብ ማለት ነው እንዲህ አይነትን ነገራቶችን ለማድረግ ተሰብስቦ ስትመለከቱ፣ እዚህ በፊት የሰራኋቸው ቪዲዮ ተመልከቱ። አናጂና ላይ ሄደው ኑር ሁሴን መቃብር ሲሳለሙት በረካ አለው ሲሉ የተለያዩ ወጣቶችን አሳይቻችሁ ነበር። አይን እርግብግቢት ቀድመው የሚመጡ ኑር ሁሴን የናንተን ሐጃን ይፈጽምላችሁ እያለ ነበር። የሆነ ልጅ ከዚህ በፊት ቪዲዮ ሰርተንበት ነበር። እንግዲህ እንደምትመለከቱት እንዲህ አይነትን የብድን ተግባር የሚፈጽሙ አህባሾችና ሱፊያዎች ናቸው። ተጨማሪ ይህን ቪዲዮ ደግሞ ተመልከቱት። ወላሂ በጣም ነው የሚያሳዝነው። አይቃ ማለት ነው ማለት በዚህ ልክ እንዴት በዚህ ልክ ማለት ነው። እኔ በጣም የሚያሳዝነኝ ደግሞ ከአዲስ አበባ ተነስተው የሄዱ ሰዎች አሉ። አንድ የምታውቁት ልጅ አለ። ይህ ልጅ ማለት ነው ሄዶ ነበረ አናጂና። ተመልከቱ፣ በዚህ ልክ ማለት ነው ሄደው ይጎበኙታል። አዲስ አበባ ውስጥ ነው ያለው። የተለያዩ ሚዲያዎች ላይ ይቀርባል ምናምን ነገር ግን እንዲህ አይነትን ተግባራቶችን የሚፈጸሙበት ቦታ በረካ አለው። ይህ በረካ የለውም ወንድምና እህቶች። እንዲህ አይነትን ኢኽትላጥ፣ እንዲህ አይነትን ጭፈራ፣ እንዲህ አይነትን ባዕድ አምልኮ፣ እንዲህ አይነትን ኮተት እስልምና ማለት ነው ወንድምና እህቶች ንጽህና የኢማን ግማሽ ነው ብሎ ያስተማረን ዲን ነው ያለነው። ንጽህና ሲባል ግዴታ እኮ ልብስ መቀያየር አይደለም። ያለንን ልብስ በንጽህና መያዝ ነው። ምን ውሃ የሞላበት ነው። ኢትዮጵያ እንደፈለጋችሁ ውሃ የምታገኙበት ነው። ተፈጥሯዊ ውሃ ያለበት ነው። ኢቨን ክፍለ ሀገር ራሱ ብትቀመጥ ማለት ነው እንደ ሌሎች ሀገራቶች አይደሉም። ከሌሎች ሀገራቶች አንፃር ስታስተያዩ ኢትዮጵያ በጣም በነፃ ውሃ አላት ማለት ይቻላል። ተፈጥሯዊ የሆኑ ውሃዎች ስላላት ማለት ነው። ግን እንዲህ አይነትን ተግባራቶችን ምናምን ነገር ለራሳቸው ሰው እንዴት ራሱን እንትን ሳይል ከዛ በኋላ እነሱን
አዑዙ ቢላህ። እኔ ወላሂ በጣም ነው የሚገርመኝ እንዲህ አይነትን ተግባራቶችን ለመፈጸም የምትንከራተቱ ሰዎች ለዱንያችሁም አይበጅም፣ እንዲሁም ደግሞ ለአኺራችሁም አይበጅም። አይነትን ኮተት ቦታዎችን አትሂዱ። እንዲህ አይነትን የመቃብር ሐውልትን ሰርታችሁ ከዛ በኋላ እዛ ላይ ልጅ ይሰጡናል ብላችሁ የምትንከራተቱ ሰዎች እነሱ አይደለም ለእናንተ ሊሰጡ ይቅርና ግንቡ ቢፈርስ እናንተ ነው የምታድሱት። መቃብሩ ጎርፍ ምናምን ነገር ቢያስተናግድ ያን ጎርፍ የምታጸዱት የተለያዩ ነገራቶችን ብታደርጉት እናንተ ናችሁ። መቃብሩን ጫካ ቢሆን ከዛ ጫካነት የምታጸዱት እናንተ ሆናችሁ ሳለ እናንተ ግን የሞተን ግለሰብ መስማት የማይችል በራሱ ሀጃ ቢዚ የሆነ ሰው ምን ታረጋላችሁ? ትጠይቃላችሁ። አጂብ እኮ ነው። የመካ ሙሽሪኮች ጭንቅ ላይ ሲሆኑ ጊዜ ማለት ነው እነዛ ስንት ጣዖቶቻቸውን ይረሷቸው ነበረ። አላህ ብቻ የሚማጸኑ ነበሩ። ዛሬስ ጭንቅ፣ ከትዳር አጋሩ ጋር ይጣላል፣ በስራ አልመች ይለዋል። የተለያዩ መሰናክሎች ሲያጋጥሙት አናጂና፣ አብሬት፣ ቃጥባሪ፣ አሊ ጎንደሬ ምናምን እያለ ማለት ነው ይሄዳል። ወነአውዙ ቢላህ። ሰው ሁለት ረካ ሰግዶ ጌታውን መማጸን እያለበት የኑር ሁሴን መቃብር፣ የቃጥባሪ መቃብር፣ የአብሬት መቃብር፣ ያልከሶ መቃብር፣ የአሊ ጎንደር መቃብር፣ የኑር ሁሴን ምናምን ነገር መቃብር እንዲህ የታሸ እባካችሁ ብሎ ይለምናል። እነሱን ይለምናል። ወነአውዙ ቢላህ። አላሁ ሱብሓነሁ ወተዓላ ከሽርክ ይጠብቀን። ወንድምና እህቶች ወደ ቀጣይ ቪዲዮ ስንሻገር አንድ ቻሌንጅ ቀርቦልናል። ያ ቻሌንጅ ምንድነው? እስልምና ከነቢዩ አለይሂ ሰላቱ ወሰላም በፊት የነበረ ከሆነ ወደ 900 ሺህ የሚጠጋ ፎሎ ያለውን የቲክቶክ አካውንት እንሰጣለን እያለን ነው። አንድ በፍየል ዘመን በግ የሆነው የቲክቶክ በጉ ማለት ነው። እስቲ ምን እንደሚል እንስማው። ወደሱ ቪዲዮ ሪካርድ አድርጉና ላኩላቸው። አንድ ማስረጃ ብዙ አይደለም የምፈልገው እኔ ክርስቲያን ብዙ አይደለም የሚፈልገው፣ ቆስጠንጢኖስ ብዙ አይደለም፣ ቃል ብዙ አይደለም የሚፈልጉት። እዚህ ጋር አሉ ክርስቲያን ብዙ አይደለም የሚፈልገው፣ አንድ መረጃ ነው የሚፈልገው። ምንድነው አንድ መረጃው? አንድ መረጃ ነው የሚፈልገው። እኛም ደግሞ እስቲ እንደናንተ እንሆንና ያው አንተ ባልከው ሎጂክ እንሄድና እባካችሁ ክርስቲያኖች አንድ መረጃ እንፈልጋለን። በመለኮት አንድ በአካል ሶስት ብሎ ያስተማረ አንድ ነቢ ከባይብል አሳዩን። ከቁርአን አላልንም፣ ከባይብል አሳዩን። እንዲህ ብሎ ቃል በቃል ያስተማረ የለም። የእምነታችሁ መሰረት የመዳንና የመጥፋት ወይም ደግሞ መንግስተ ሰማያትን የምትገቡበትና ገሃነምን የምትወርዱበት አስተምሮት የስላሴን አስተምሮት አምላክ በአካል ሶስት በመለኮት አንድ ብሎ ያስተማረ አንድ መረጃ ስጡን እስቲ። እኛ አንድ መረጃ አይደለም እንሰጥ። ጥያቄ ምንድነው? ቀጥል እስቲ። እስልምና ከሙሐመድ መወለድ በፊት አይደለም እንጠይቃችሁ። እስቲል ሙሐመድ ተወልዶ ብቻ አይደለም በ10 ዓመቱ ነው፣ በ20 ዓመቱ ነው፣ በ25 ዓመቱ ነው፣ በ30 ዓመቱ ነው፣ እስከ 40 ዓመቱ ድረስ ሙሐመድ ተወልዶ 40 ዓመት እስኪሞላው ድረስ ነብይ ነኝ እስካለባት ቅጽበት ድረስ የነበረው ታይም ላይ አንድ መረጃ እስልምና ለሚል አንድ ወይል እንግዲህ አካውንታይን ለመስጠት ዝግጁ ሁን። ለማን? ለአቡ ሳላ። እስልምና ከነቢዩ አለይሂ ሰላቱ ወሰላም በፊት እንደነበረ በርካታ መረጃዎችን እሰጣለሁ። ዛሬ ግን አንድ ኤቪደንስ ነው የምሰጥህ። ለዛው ደግሞ ከራስ መጻፍ ማለት ነው። 40 ዓመት 20 ዓመት 5 ዓመት ተዋውና በኢየሱስ ጊዜ የነበረው ሐዋርያው ጴጥሮስ የምትለውን ግለሰብ በሱ ጊዜ እስልምና ነበረ። ደነገጥካ? ያስደነግጣል። ነገር ግን በሚያሳዝን ሁኔታ ወገኔ መጽሐፍ ላይ በጴጥሮስ ዘመን እስልምና እንደነበረ ይናገራል። የቱ ጋር ካልከኝ በደንብ አድርገህ ተከታተለኝ። ድርሳነ ኡራኤል በተሰኘው ድርሳን ላይ ዘሚያዚያ ላይ ቁጥር 7 ላይ እንዲህ በማለት ይናገራል። እስቲ አብረን እናንበው። በማግስቱም ያ ተንባላዊ ወደ ኤጲስቆጶስ አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው።
ተንባላዊ ማለት ኢስላም ማለት ነው በግዕዝ። ይህን ያልኩበት ምክንያት ቁጥር 9 ላይ ሞር ኢስላም ብሎ ስለሚያስቀምጠው እንዲሁም ደግሞ ተጨማሪ መረጃዎችን አሳያችኋለሁ። ያን ጊዜ ጴጥሮስ ደስ አለውና የክርስትና ሃይማኖት ለብዙ ቀን አስተማረው። ከ3 ወር በኋላ ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል ኢስላሙ መለሰለት። ጠያቂው ማን ነው? ሐዋርያ ጴጥሮስ። በኢየሱስ ዘመን ነበረ የምትሉት? የተጠየቀው ማን ነው? በጴጥሮስ ዘመን የነበረውን ኢስላሙ። ምንም ማድረግ አይቻልን። ስለዚህ እስልምና በጴጥሮስ ዘመን ነበረ። ተንባል የሚለው የግዕዝ ቃል ኢስላም ለመሆኑ አንድ መረጃ ደግሞ ላሳያችሁ። ከተአምረ ኢየሱስ ከተሰኘው ከዚህ መጽሐፍ ተአምር 148 ቁጥር 3 ላይ እንዲህ በማለት ይናገራል። ቱርክ ኢስላሞች የኢየሱስ ክርስቶስ ቅዱስ መካነ መቃብር የሚገኝበት ጎልጎታ በመውረራቸው ምክንያት በኢስላሞችና በአውሮፓ ክርስቲያኖች መካከል ታላቅ ጦርነት ተነሳ ይላል። እንግዲህ አሁን በደንብ አስምራችሁ እንድታዩበት የምፈልገው ቁጥር 5 ላይ ያለው ሐሳብ በጦርነቱ መካከል ስፍር ቁጥር የሌለውን ከተንባላቱም ከክርስቲያን ወገን ብዙ ሕዝብ አለቀ። እንግዲህ ተንባላ ተብሎ የተቀመጠው ምንድነው? ኢስላም ማለት ነው። ስለዚህ ኢስላም በጴጥሮስ ዘመን እንደነበረ የራስን ድርሳን ይናገራል። ምንም ማድረግ አይቻልም። 40 ዓመት ምናምን ትንሽ ጊዜማ ለምን ትጠቅሳለህ? እንዴ ሌላ እንኳን ተጨማሪ መረጃ መስጠት እችላለሁ፣ ግን አንድ ስላልከኝ በቃ አንድ ይበቃል። ከባይብል ማሳየት እንችላለን። ከዚህ በፊት በርካታ ሰዎች ሲያሳዩ ተመልክተሃል። እኔ ግን ቃል በቃል ነው ያሳየው ከራስ መጽሐፍ ማለት ነው። አልቀበለውም እንደማትል ተስፋ አደርጋለሁ። አላኩል ሐል አላሁ ሱብሓነሁ ወተዓላ ቀጥተኛ መንገድ ይምራችሁ። እስልምና የነቢያቶች ሁሉም እምነት ነው። ሲጀመር ኢስላም የሚለው የአረብኛ ስለሆነ ግራ ስለሚገባችሁ ነው። ለአንዱን ፈጣሪ ራሱን የሰጠ ራሱን ያስገዛ ኢስላም ይባላል። ስለዚህ ነቢያቶች ቀደም ሲል የነበሩ ነቢያቶች በአጠቃላይ ለአንዱ ፈጣሪ ራሳቸው ያስገዙ ነበሩ። እንዲሁም ለአንዱ ፈጣሪ ያስገዙ እጃቸውና እግራቸውን የሰጡ ደግሞ ታዛዦች ነበሩ፣ ሙስሊሞች ነበሩ። ስለዚህ ታዛዥ የሚለው ቃል ሙስሊም የሚል ትርጉም እንዳለው አብዛኛው ክርስቲያን የሚያውቅ አይመስለኝም። ምክንያቱም የአረብኛ ተውትና የራሳቸው ባይብል የተጻፈበት ግሪክ የሚችል ከስንት አንድ ነው። እሱም ቴዎሎጂ ለስንት ዓመታት ተምሮ ማለት ነው። ኢቨን ራሱ ግሪክና ኢብራይስጥ መማር የጀመሩት በተወሰነ መልኩ ማለት ነው። አንዳንድ መምህራኖች ሙስሊም ኡስታዞችን ተመልክተው ነው እንዴት እነሱ ግሪክ ምናምን ነገር እየቻሉ እኛ ደግሞ ወደ ኋላ ቀርተናል ብለው ነው። እና ጀለስ ወደ ኋላ አትቀር ነቃበል ምናምን ነገር አላኩል ሐል ለዛሬ ይህን ካልኳችሁ በሌሎች ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።